ምንም ቢሆን ያው የልጅ በሆዷ ይዛለች። በነገራችን ላይ የመጀመሪያው የምንወልደው ልጅ ወንድ ከሆነ ታገዬ እንደምንም ሴት ሁለተኛዋን አረጋታለሁ። አዎ ልክ ነህ። ግን ደግሞ ሴት ልጅን እንደ ኑሐሚን ባርኮች ሰጥህ። ስለ የሚማወራ ፈልገህ ነው? እኔ ነኝ ጥፋተኛ። ገንዘብ ሳሳደድ ቤተሰቤን ዞር ብዬ የማይታቃት ወይ ለምን አክስቴ ጋር ጀርመን ለምን አልካትም? እራሷን መለወጥ ካልቻለች አገር ለአገር ብትቀያየር ምን ዋጋ አለው? እኔም ይህን ስራ ከጀመርኩ በኋላ ችላ ብያታለሁ። ቢያንስ እኔ ነበርኩ መቆጣጠራት። ለማንኛውም ግን ሽማግሌ ተዘጋጅቷል። ቀለበታችሁ ደግሞ በቅርብ እንዲሆን እፈልጋለሁ። ዳዲ እኛ እንግዲህ ተዘጋጅተናል፣ ወሰነናል። ለማንኛውም ዛሬ ቤት ራት ጋብዛትና ስለ ሽምግልናው አንዳንድ ነገር እናወራለን። ከእሷ ጋር ነው ስለ ሽምግልና የምታወራው? ከአክስቷ ውጪ ሌላ ሰው የላት ማለት ነበር እንዴ? ደግሞ እኮ አንዳንድ ውጪ እኮ ሊያስፈልጋት ይችላል። አይ እሱን እኮ መጨረስ ይችል ነበር። እኔ ብጨርስ ችግር አለው እንዴ ነው? እኔ ማንተ ላለማስቸገር ብዬ ነው እንጂ ካደረግከው ደስ ይለኛል። ይልቅ አንተ ለራት እንድትዘጋጅ ነገራት። የአንተ ድርሻ ደግሞ ይሄ ይሆናል። እሺ አባዬ ደስ ይለኛል። ለልሽ ሰላም ሰላም። እሺ አንተ መቼ ነው ስነ ስርዓት ኖሮክ መኝታ ክፍሌ ድረስ መምጣት የምታቆመው? ምን ላድርግ? ስመጣ ሳሎን ስለማላገኝሽ። ለማንኛውም አመጣጤ እንደተሻለ ነው። እንዴት ነው? ቢሻለኝ ባይሻለኝ አንተ ምን አገባ? አምራን መጥቻለሁ። ነው እንዴት ነሽ? የት ነው ያለሽው? እስከ ዛሬ ስፈራ የነበረ ይሄ እንዳይፈጠር ነበር። እሺ ምንድን ነው የምናደርገው? አንተ ግን ምን አይነት ሰው ነህ? ውዴ አልሰማሽኝም እንዴ? የት ሆነሽ ነው? በስተመጨረሻ የአምራን ምስጢር ተጋልጧል። ሰላም እንደምን አላችሁ ውድ የኑሐሚን ድራማ ተከታታዮች። ኑሐሚን ድራማ በጣም ደስ የሚል ነገሩትን እያሳየ ይገኛል። አምራን በመጨረሻው ሰዓት ላይ ተፎግራለች። የአምራን ምስጢር ከአሁን በኋላ የወጣ ይመስለኛል። ውድ ቤተሰቦች ኤርሚም ሌላ ታሪክ ውስጥ ገብቷል። አምራንን አሁን ነፍሷን እያስጨነቀ ያላት ይመስለኛል። ከዚህ በኋላ አምራን አሁን ምንም አይነት ኤርሚን የመጋፈጥ ሞራል ያላት አይመስለኝም። ውድ ቤት ኑሐሚን እንግዲህ ኤርሚን አልፈልግም ብላ ወሰናለች። ከኤርሚ ጋር ምንም አይነት ግንኙነት እብን ያሳለፍኩትን ጊዜ ሁላ ሳስቡ ይጸጽተኛል አይነት ነገር ማለትም ኤርሚ አሁን እያሳደደ ያለው ነገር ምንድን ነው? ወደ ድሮ ማንነቱ ተመልሶ ብርን ፍለጋ እሱን ብሩን እያሳደደ ይገኛል። አሁን በዚህ ሰዓት ላይ ከአምራን ጋር ከባድ የሚባል ጦርነት ውስጥ ገብተዋል። ይሄ እንግዲህ አሁን ጽንሱ እንግዲህ ተቋርጧል። ይሄ ነገር ደግሞ ለኤርሚ በጣም በጣም ምርጥ አጋጣሚ ነው። መጨረሻ ላይ ግን በጣም እሱም የሚያስጠላ ሙድ ውስጥ ይገኛል። ይሄ ነገር እንግዲህ ምን ያሳየናል? በጣም ከባድ ነገር ነው። ውድ ቤተሰቦች እሷ እንግዲህ አሁን ለማንም እየነገረች አይደለችም። ይህን ምስጢር አድርግ ያዝ እያለች ትገኛለች። ኤርሚ ግን ሌላኛው የማስፈራሪያ ዘዴ ሆኖበታል። ይሄ ደግሞ ለሱ ምርጥ አጋጣሚ ነው። ውድ ቤተሰቦች ነገር ግን ይህንም ደግሞ እሱ ሄዶ ለሱ ለናሆም ካጫወተው እሱም የገቢ ምንጩን አንደኛው የገቢ ምንጩን ያጣል ማለት ነው። ናሆም ቢሆን ደግሞ አሁን ከበፊቱ ለየት ባለ መልኩ የጽንሱ ነገር በጣም እያሳስበው ይገኛል። ጽንሱን እንግዲህ በዛሬው ክፍል በተደጋጋሚ ስለሚወለደው ልጅ አንዳንድ ነገሮች እየጠየቃት ነበርና ይሄ ነገር እንግዲህ ከቀጠለም ከዚህ በኋላ ከአምራን ጋር ያለው ግንኙነት ሊቋረጥም ይችላል ነው የምላችሁ ቤተሰቦች። አሁን አምራን ያለችበት ኮንዲሽን በጣም በጣም የሚያስጠላ ኮንዲሽን ውስጥ ትገኛለች። ውድ ቤተሰቦች ይሄን ነገር እስቲ እንዴት አያችሁት? ሀሳብ አስተያየታችሁን በኑሐሚን ድራማ ዙሪያ ላይ ያላችሁን ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ይህን ድራማ እየተከታተላችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ለዚህ ቻናል እና ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ይሄ እንግዲህ የአምራን ጽንስ መቋረጥ ለናሆም ምርጥ አጋጣሚ ይመስለኛል። ውድ ቤተሰቦች ምክንያቱም ይሄ የእሷ ጽንስ መቋረጥ እንግዲህ ለኑሐሚናም ጭምር ምርጥ አጋጣሚ ይመስለኛል። ውድ ቤተሰቦች
እሷ እንግዲህ በፊት ናሆም እሷ እንደማትወድና ለብር ብላ እንደቀረበችና ከኤርሚ ጋር ያላትን ግንኙነት ከደረሰ በኋላ ከእሷ ጋር ያለው ነገር አቁሞ ነበር። ነገር ግን በመሃላቸው ላይ የተፈጠረው በጽንስ ምክንያት ወደ ድሮ ፍቅር ተመልሷል። ይህን እንግዲህ ናሆም የተመለሰው እሷን ብሎ ሳይሆን እሷ በሆደ ለያዘችው ልጅ ስል ነበር ወደ ድሮ ቀድሞ ፍቅራቸው የተመለሱትና ይሄ ነገር አሁን ግን ተቋረጠ ሲባል ጊዜ ናሆም ምን ያሳያል? ይህ በጣም አጓጊ ነገር ነው የሚሆነው። ውድ ቤተሰቦች እስኪ እናንተስ ውድ ቤተሰቦች ምን ትላላችሁ በዚህ ዙሪያ ላይ? ናሆም ይሄን ነገር ሲያውቅ ጊዜ አምራን ይፈታል ወይስ ምን ይፈጠራል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ይሄ አጋጣሚ እንግዲህ ለኑሐሚን በጣም ምርጥ አጋጣሚ ብዬ ነው የማስበው። ምክንያቱም ኑሐሚን እንግዲህ በፊት ነፍሰ ጡር ተብላ ነበረች። ነገር ግን በመሃል የሕክምና ስህተት እንደሆነ ተደርሷል እና ኑሐሚን በዚህ ሰዓት ላይ እንግዲህ ነፍሰ ጡር አይደለችም። ይሄ ደግሞ ለናሆም በጣም አድቫንቴጅ ነው ብዬ ነው የማስበው። ምክንያቱም ናሆምም እንግዲህ ለእሷ የሆነ ነገር አለው። እሷም ደግሞ ከናሆም ፍቅር እንደያዛት በባለፉት ክፍሎች ገልጻ ነበረች እና አሁን እንግዲህ እሷ ነፍሰ ጡር አለመሆኗን ተረድቷል። እሱም የአምራን እርግዝና ደግሞ በመቋረጡ ናሆም ይህን በዚህ ሰዓት ላይ ይህን ጉዳይ ስደርስበት ሰዓት ላይ ምን ያሳየናል? በጣም መሳጭ ነው። እኔ ሳስበው ግን ይህን ከደረሰ የእሷ እርግዝና መቋረጡን ከሰማ ወደ ኑሐሚን ይመለሳል ብዬ ነው ማስበው። ምክንያቱም ከኑሐሚን ጋር አሁን በጣም ግንኙነት እየወጠሩ ይገኛል። ምክንያቱም ስራ መዛ ኑሐሚን ጀምራለች። ቀን በቀን ከእሷ ጋር አሁን እየተገናኙ ስለሆነ ይሄ ነገር ደግሞ ናሆም ካወቀ ወደ ኑሐሚን አይከረበታል ብዬ ያስባለሁ። ውድ ቤተሰቦች እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ለድራማው ያላችሁና ለዚህ ቻናል ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው ኑሐሚን ድራማ ካሳየው መሃል ዳግም ሌላ ታሪክ ውስጥ ገብቷል። እቤት ውስጥ ከዝናሽ ጋር ግብ ውስጥ ገብቷልና ከእናቱ ጋር ምንም እየተስማማ አይደለም። ይህን ጉዳይ ደግሞ ኑሐሚና አውቃለችና ኑሐሚና እንዳወቀች ዳግም እያወቀ ይመስለኛል። ውድ ቤተሰቦች የዳግም አባት ደግሞ ሌላ ታሪክ ውስጥ የቤት ውስጥ ከዝናሽ ጋር ግብ ፈጥሯልና ከቤት አልወጣም አይነት ነገር እናም እሷን በጥብቅ እየፈለገ ያለ ይመስለኛል። ይሄ ነገር ደግሞ ለዝናሽ ሕይወት ለዝናሽ ትዳር በጣም ከባድ ነገር ነው የሚሆነው። ውድ ቤተሰቦች ይህን ጉዳይ ስቲል ነው እዚያ ቤት ያወቀ ሰው የለም። ናሆም ግን አሁን እየጠረጠረ ያለ ይመስለኛል። በጣም ደንግጣለች ዝናሽ። ይህን ጉዳይ አቶ ሊኩን ካወቀ እዛ ቤት መፈጠረው ነገር በጣም ከባድ ነው የሚሆነው። ውድ ቤተሰቦች አቶ ሊኩን አሁን እያሰበ ያለው ምንድን ነው? ዳግም የጓደኛዋ ልጅ እንደሆነና የአባቱ ደግሞ የዳግም አባት እንደሆነ ብቻ ነው የሚያውቀው። ይሄ ነገር ደግሞ በድንገት ከዛ ሰውዬ አንደበት ከወጣና ምናልባት እሷም ከሰውየው ጋር እልህ ውስጥ ገብታ እኔ ራሴ አፈነዷለሁ እያለች ትገኛለች። ምናልባት ከሰውየው ጋር ለመፎካከር በላ ይሄን ምስጢር ካፈነደችው እዛ ቤት ምን ይፈጠራል? የዝናሽ ሕይወትም በጣም አደጋ ውስጥ ነው የሚገኘው። ውድ ቤተሰቦች አቶ ሊኩን ምን ያሳየናል? አሁን ሰውየው ከዛ ቤት አልወጣም እያለ ነው የሚገኘውና ይሄ ነገር ምዘረገፍ ምስጢሩ ከወጣ ምናልባት ምን እዛ ቤት ምን ይፈጠራል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ግምታችሁን ኮመንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው ኑሐሚን ድራማ በቀጣው ክፍል ላይ ምን ያሳየናል? አሁን የኤርሚያስና የአምራን ግንኙነት አሁንም እንደቀጠለ ነው የሚገኘውና ይሄ ነገር እንግዲህ ናሆምን ሰክሶ ነበር ያለፈችው አምራን። እንግዲህ እንደምናውቀው ሁላችንም ይቅር ያለበት ምክንያት ቢሆን ምንድን ነው? አምራንና ናሆም ይቅር ከኤርሚያስ ጋር ከሱ በፊት እንደ ፍቅር ግንኙነት እንደነበራትና አሁን ከሱ ጋር ምንም አይነት ግንኙነት እንደሌላት አርጋ ነበር ያሳመነችው። ነገር ግን አሁንም
ከሱ ጋር እየተገናኘች እና እየተደዋወለች እንደሆነ ናሆም አሁን የደረሰ ይመስለኛል። በዚህ ላይ ቀጣዩ ክፍል እንግዲህ በጣም መሳጭና አጓጊ የሆነው ቀጣዩ ነው ክፍል ነው። ምክንያቱም ናሆም አሁን መኝታ ክፍላቸው ላይ ደርሷል። ይሄ ነገር ምን ያሳየናል? ናሆም ምን ሊፈጠር ይችላል? በጣም አጓጊ ነው የሚሆነው ቤተሰቦች። ይህን ሁሉ እንግዲህ በቀጣዩ ክፍል ያው አብረን የምናይ ስለሆነ ቀጣዩ ክፍል አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ የሁል ጊዜ እንደምንላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ይህን ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያላችሁን ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ።